እሺ ቀጥል። ንካው ቀይ ንካው ቀጥላ አራነካው። ሰላም ሰላም፣ እንዴት ናችሁ ዩቲዩብ? እንዴት ናችሁ? አማን ነው። ጀምረን ሰላም ሰላም ዩቲዩብ፣ እንዴት ናችሁ? ይሄ የመጀመሪያ የዩቲዩብ ቪዲዮ ነው። ዩቲዩብ ልጀምር አስቤያለሁ። አሁን ካሜራማን ስላገኘው የሚቀርጸኝ ሰው አግኝቻለሁ። በፊት በራሴ ነበር ምቀርጽ፣ በእንግሊዘኛ የጀመርኩት ዩቲዩብ ብዙም ፊደል እየቀረበ ምናምን ቀረጻው አሪፍ አልነበረም። አሁን የመጀመሪያ በወንድሜ በከዝኔ የተቀረጸ ቪዲዮ ጀምሬላችኋለሁ። አብራችሁ ይቆዩ። ይሄ በአዲስ ነው የሚጀምረው፣ በአዲስ መንፈስ፣ በአዲስ ነገር ማለት ነው የሚጀምረው። ሰብስክራይብ አድርጉኝ። 1000 መግባት ጀምራለሁ። አንድ ነገር የድሮን ቪዲዮ ዲሌት አድርጌ መጀመር አልፈለኩም። በአዲስ ቪዲዮ አዲስ ነው መቅረጽ የፈለኩት። ስለዚህ ሰብስክራይብ እያደረጋችሁ ከኔ ጋር ሁኑ። ከወንድሜ ጋር ሁለታችንም አንድ ቀን ነው የምንጀምረው። እሱም ይጀምራል፣ እኔም እጀምራለሁ። እስኪ ማን ነው ሰብስክራይብ በዝቶ በጣም የሚያድገው? አይሆፕ እሱ የሚበልጠኝ ይመስለኛል። ገና ልጅ ስለሆነ በደንብ ፌመስ የሚሆን ይመስለኛል። ሰዎች የሚወዱት ይመስለኛል። ተመልከቱት። ሰብስክራይብ እያደረጋችሁ እንዳረሱ እንካ እና ምን ለማለት ፈልጌ ነው አሁን መንገዱ እንዴት አባቱ ያምራል። ምን ነበር የመጀመሪያ ቪዲዮ ሲሆን ዩቲዩብ ባይዘ በጣም ይከብዳል። ዛሬ በቃ ዩቲዩብ እና ቲክቶክ ትጀምራለህ ብዬ ልቀርጸው ብል 20 ቪዲዮ ነው የቀረጽኩት ማለት ነው። ምን ሊበል ግራ ገባው ማለት ነው። በኖርማል ይነግረኝና ይጠፋዋል። እንደኔም ላሳም አይደለም። ለማንኛውም ተመልከቱ እንዴት እንደሚያምር። በምሽት ቀኑ ሙሉ ስትጣደፉ ውላችሁ ስራ ስትለፉ ውላችሁ ማታ እንደዚህ መለፍለፍ ግን ስራ አይደለም። ቀኑን ሙሉ ማለት ነው። እንደገና አዲስ ስራ አይሰለችም። ምን ትላላችሁ? ችግር የለውም እንዴ? ካሜራ አይታ ትሮጣለች ማለት ነው። ለምን እንደሆነ አላውቅም። ገብታ ነበር። እኔ መኪና እንዳይገጫት በጣም የደነገጥኩት። ገብታችሁ ካሜራ ውስጥ እንዳገባ አስቡ። ካሜራ ውስጥ ላለመግባት መኪና መገጨት ይቀላል። ኧረ ሸም በጣም በእውነት በጣም ኤቭሪዋን በጣም ይገርመኛል። እና ይሄ ነው። ለማንኛውም አብራችሁን ቆዩ። ይመቻችሁ። አይ እንትን ያየው ነው እኔ ዩቲዩበር ሆናለሁ ብዬ ማለት ነው 30 ጊዜ ነው ዩቲዩብ ክሬት ያደረኩት። 30 ጊዜ ዲሌት አደረኩት። ሞኔታይዝ ሆነ፣ ስትራይክ አደረጉኝ ማለት ሁሉም ነገር ማለት ነው። በእውቀት ሲሰራ አሪፍ ነው። በቃ ኤቭሪዋን ዩቲዩበር መሆን ይፈልጋል፣ ቲክታከር መሆን ይፈልጋል። ግን ማለት ኮሚትመንት የለም። በጣም አሰልቺ ነው ማለት ነው። አሰልቺ ከመሆኑ የተነሳ ኤቭሪዋን ይጀምራል አይጨርስም። ለምሳሌ እኔ በእንግሊዘኛ የጀመርኩት ቻናል 2300 ሰብስክራይበር አለው ማለት ነው። ግን መጀመሪያ በአማርኛ ጀምሬ ስለነበረና ዲሌት ስላደረኩት ሳይገባኝ ትግስት አጥቼ አሁን ቪው የለውም። ስለዚህ በአዲስ ዩቲዩብ ቻናል በራሴ ቋንቋ ማንነቴን ራሴን ሆኜ ጀምሬያለሁ። ለማንኛውም ወንድሜ ዛሬ ካሜራማኑ አድርጎኝ ነው የዋለው። ከታች ሜንሽን አደርግላችኋለሁ የኔን አካውንት፣ የሱን አካውንት የኔንም ማለት ነው ያደርገዋል። ሰብስክራይብ እያደረጋችሁ እስኪ አበረታቱ። ምን አለበት የጀለስ ድምጽ ያምራል እንደሌላው የልጅ ድምጽ እናት ይዘፈን ጀርባውን ሰጥቶ እየዘፈነ እኔው ከኛ ጋር ስለሆናችሁ እናመሰግናለን።
አያችሁትም አላያችሁትም እናመሰግናለን። እርግጠኛ ነኝ ታዩታላችሁ ብዬ አስባለሁ። አንድም ሁለትም ሆናችሁ ልል ነበር ተውኩት። አንድም ሁለትም ሆናችሁ ቪዲዮአችንን ካያችሁ ነገ ወዲያ የተሻለ ቪዲዮ ሰርተንላችሁ እናንተ የሚያዝናና እንደምንመጣ ተስፋ እናደርጋለን። አዲስ አበባን እንረግጣታለን። ይሁት ብታዩት በርጌስ ነው ልጁ ቁመቱ ምናምን ምን ነበር በርጌስ እንትን ነው ቆንጆ ታሪካዊ አመጣጡ ምንድነው? የበርጌስ በርጌስ የሚለው ቃል ታሪካዊ አመጣጡ ከእንትን ለማንኛውም don't forget to subscribe my channel everybody. Thank you very much.